ሰላም እንዴት አላችሁልን? ክቡራን ተወዳጆቹ የታላቁ ማንቸስተር ዩናይትድ ደጋፊዎች በያላችሁበት የዓለም ክፍል ሁሉ ሰላማችሁ ብዝት ይበል። የማይክል ካሪክ ስኳድ ሙሉ በሙሉ ተሟልቷል ወይም ደግሞ ሊያገኛቸው የሚችላቸውን ተጫዋቾች በሙሉ አግኝቷቸዋል። እናም በርካታው የማንቸስተር ዩናይትድ ስኳድ አየርላንድ ደብሊን ላይ ነው የሚገኘው ሮብ ከሊድስ ጋር ለሚደረግ የወዳጅነት ጨዋታ ማለት ነው። እረፍት ላይ የነበሩት መጠነኛ ጉዳት የነበረባቸው ሁሉም ተጫዋቾች ተመልሰዋል። የእንግሊዝ ብሔራዊ ቡድን ተጫዋቾቹ ኮቢ ማይኖ እና ራሽፎርድ ተመልሰዋል። እናም የደብሊኑን የማንቸስተር ዩናይትድ ካምፕ ተቀላቅለዋል። ማቲያስ ኩኛና ሴሌማንሰን መጠነኛ ጉዳት ነበረባቸው፣ እነሱ መመለሳቸውን ተመልክተናል። ማርከስ ራሽፎርድ ከ14 ቁጥር መለያ ጋር ነው የተመለሰ። በማንቸስተር ዩናይትድ እግር ኳስ ታሪክ ውስጥ አራት የተለያዩ መለያዎች የለበሰ ተጫዋች ሆኗል ማርከስ ራሽፎርድ ማለት ነው። መጀመሪያ ጊዜ ከለበሳቸው 39 ቁጥር ጀምሮ መጨረሻ ላይ ከለበሱ 10 ቁጥር አሁን ደግሞ ከሚለብሱ 14 ቁጥር ጀምሮ ብቻ አራት መለያዎችን ለብሷል። በአሪፍ ስታይል ነው ወደ ለንደን ወደ ደብሊን አየርላንድ ያመራው። ሊቻም ተመልሷል። ሊቻ ተጨማሪ አንድ ቀን ረፍት ሰጥቶት ነው የተመለሰው። ደብሊኑን ወይም ደግሞ አየርላንድ የሚገኙ የማንቸስተር ዩናይትድ ካምፕ አልተቀላቀልም። ወደ ካሪንግተን ነው ቀጥታ የመጣ። ስለዚህ ብቻውን ልምምድ እየሰራ ይቆያል። ከሚላን ጋር የሳምንቱ መጨረሻ ላይ የሚደረገው የማንቸስተር ዩናይትድ የዚህ ሲዝን የመጨረሻ ፕሪሲዝን ጨዋታ ላይ ይሳተፋል ወይም ደግሞ መጠነኛ ደቂቃዎችን ያገኛል ተብሎ ይጠበቃል። ሴስኮ አሁንም የቡድን ልምምድ አልጀመረም። ስለዚህ ከማንቸስተር ዩናይትድ እና ሊድስ ጨዋታ ላይ የመገኘት እድሉ በጣም ጠባብ ነው። ዋናው ጉዳይ ማይክል ካሪክ አሁን ዋናውን ስኳድ ማግኘት ችሏል። እርግጥ ፕሪሚየር ሊግ ሊጀምር 10 ቀናት ነው የቀሩት። ስለዚህ ሊመለሱ ይገባ ነበር። የዛሬው ጉዳያችን ግን እሱ አይደለም። የማንቸስተር ዩናይትድን የዝውውር ጉዳይ እየዳሰስን እንቆያለን። በተለያዩ ጊዜ ሁለት ፕሮግራሞችን ከዛ አትሌቲክ ላይ አንስተን ሰርተናል። ማንቸስተር ዩናይትድ እነማንን በአማካይ ስፍራ ሊያስፈርም ይችላል፣ በፓርቱ ደግሞ በግራ መስመር አጥቂ ቦታ ላይ እነማንን በአውሮፓ ገበያ ላይ ሊመለከት ይገባል የሚሉትን ፕሮግራም ሰርተን እናውቃለን። ዛሬ ፓርት 3 ነው የሚሆነው። በግራ ፉልባክ ቦታ ላይ ማርኬቱ ላይ እነማን ሊመለከት ይችላል። የማንቸስተር ዩናይትድ ታርጌት ዋን ፕላን ሉዊስ ሃል ነው፣ ግን ሉዊስ ሃል ዝውውር የሚሳካ አይመስልምና እነማን ሊመለከት እነማንን ሊያስፈርም ይችላል የሚሉትን ጉዳዮች ለመዳሰስ እንሞክራለን። በርካታ ስሞችን እናነሳለን። ከነበሩባቸው ክለቦች አንጻር፣ ካሳለፏቸው ሲዝኖች አንጻር ለምን ማንቸስተር ዩናይትድ እነዚህ ተጫዋቾች ሊመለከት ይገባል የሚሉትን ጉዳዮች እየዳሰስን እንቆያለን። አብራችሁን ቆዩ፣ አድምጡን፣ ጊዜያችሁን ስጡን። እንዲሁም ደግሞ ከሰጣችሁን አይቀር ደግሞ ቪዲዮን ሲጀምሩ ላይክ አድርጋችሁ ጀምሩ። ሁሉንም ስለምታደርጉ ደግሞ ቆይታችሁን ከኛ ጋር ስለምታደርጉ ከልብ አመሰግናለሁ። ተመልሼ እመጣለሁ። ይሄኛው ፕሮግራም የዝውውር መረጃ ሳይሆን ማንቸስተር ዩናይትድ በዚህ ቦታ ላይ ሊመለከታቸው የሚገቡ በግራ ፉልባክ ቦታ ላይ ሊመለከታቸው የሚገቡ ተጫዋቾችን እንደ መመልከት ልትመለከቱ ይችላላችሁ። ዘ አትሌቲክ ሶስተኛ ፓርቱ ነው ለማንቸስተር ዩናይትድ ነገሮችን ኦፕሽናል አማራጮችን ሲያሳይ ማለት ነው። በመጀመሪያ ፓርቱ ከወር በፊት ማንቸስተር ዩናይትድ ሊመለከታቸው የሚችል በአውሮፓ ውስጥና በተለይ በፕሪሚየር ሊጉ ያሉ የአማካኝ ስፍራ ተጫዋቾች ብሎ ፕሮግራም ሰርቶ ነበረ። ዛሬ ሊስት ካረጋቸው 7 ተጫዋቾች ውስጥ ማንቸስተር ዩናይትድ አንድም ተጫዋች አላስፈረም። ሁለቱም የሪቴል ማንስ የሚሆኑ አንድሪያ ሳንቶስ ከዛ አትሌቲክ ኦፕሽኖች ውጭ ነበሩ። አንደኛው ኤደርሰን ነበረ፣ ያው ሳይሳካ ቀርቷል ማለት። ሌላው ብዙ ኦፕሽኖችን ጠቅሶ ነበር። ሁለተኛ ባለፈው ሳምንት የሰራውላችሁ የሌፍት ዊንገር ቦታ ነው፣ የግራ መስመር አጥቂ ቦታ። በርካታ ተጫዋቾችን ለመዳሰስ ሞክረን ነበር፣ ታስታውሳላችሁ ብዬ አስባለሁ። ብዙ ተጫዋቾችን ነው በዛ ቦታ ላይ ለመዳሰስ ሞክረን የነበረው ማለት ነው። ይሄኛው ሶስተኛ ፕሮግራም ነው የሚሆነው ማለት ነው ለማንቸስተር ዩናይትድ ማለት ነው። ማንቸስተር ዩናይትድ ከሚፈልጋቸው ቦታዎችና ወደ ማርኬቱ ወጥቶ በርካታ ተጫዋቾችን ያስፈርማል ብለን ከጠበቅንባቸው ቦታዎች አንደኛው ፈርማል እንኳን ባይሆን ይመለከታል ብለን ከጠበቅንባቸው ቦታዎች አንደኛው ፉል ባክ ነው ወይም ደግሞ የግራ መስመር ተከላካይ ቦታ ማለት ነው። እንግዲህ ሉክ ሾው 13 ሲዝኖችን ያህል በማንቸስተር ዩናይትድ ቆይቷል። 13 ሲዝኖችን ማለት ነው እና አስደናቂ ተጫዋች እንደነበር ማንሳት አንችልም። በተለይ ከሉዊስ ቫናል ሲዝን ጋር ያ ጉዳት እስኪመጣበት ድረስ በጣም ድንቅ ነበረ። አንድ የፉል ባክ ሚና ያላቸው ተጫዋች ትሬንት አሌክሳንደር አርኖልድ ወደ እግር ኳስ ዓለም ከመምጣቱ በፊት ከየርገን ክሎፕ ሊቨርፑል ጋር ከመምጣቱ በፊት የግራ ፉልባክ ወይም ደግሞ የቀኝ ፉልባክን እንደ ቲም ዋና መንገድ መጠቀም ወይም ቲምን በሱ ጫንቃ ላይ መስራት የተመለከት ነው ይመስለኛል በሉክ ሾው ነው። ያ የሉዊስ ቫን ሃል ቡድን የተሰራው በሉክ ሾው ነበር፣ ግን ጉዳት አጋጠመው። ከዛ በኋላ ያሉት ኬሮሮች ሁሉ ብዙዎቹ ልክ አልነበሩም። ለመጀመሪያ ጊዜ ነው ባለፈው የውድድር ዓመት 38 ጨዋታዎችን በፕሪሚየር ሊግ ሲያደርግ የተመለከት ነው ማለት ነው። ያውም አንድ ወዳጅ
በቃ ሉክሾ እኮ ጨረሰ ለማንቸስተር ዩናይትድ የሚሰጠውን አገልግሎት በአንድ ሲዝን 38 ጨዋታ ተጫወተ ማለት ከዚህ በኋላ ለማንቸስተር ዩናይትድ አያገለግልም ሲለኝ ነበር። ከጫናው አንጻርና ጫናን ከመቋቋም ካለው ደካማነት አንጻር ነው ሉክሾን እንደዛ ለማለት የሞከር ነው። ግን አቪሌብል ቢሆንም አንድ ያጣው ነገር አለ። ስፒዱን አጥቷል። ከ5 ዓመት በፊት የነበሩ ያ አንደርላፒንግም ኦቨርላፒንግም ሙሉ በሙሉ እንዳጣው ልንናገር እንችላለን ማለት ነው። እና በዚህ ውድድር ዓመት ማንቸስተር ዩናይትድ በሳምንት 3 ጨዋታዎችን ሲያከናውን በሻምፒየንስ ሊግ፣ በሊግ ካፕ እንዲሁም በፕሪሚየር ሊጉ ደግሞ ከጃንዋሪ በኋላ ኤፍ ኤ ካፕ ሲመጣ ሲያረግ ጫናዎች እንዴት ይቋቋም የሚለው ኢንተረስቲንግ ጉዳይ ነው። እንግዲህ በዚህ ቦታ እሱ ጉዳት የሚያጋጥመው ከሆነ ማንቸስተር ዩናይትድ ፓትሪክ ዶርክን ወደ ኋላ መመለስ፣ ከግራ መስመር አጥቂነት ወደ ኋላ መመለስ ወይም ደግሞ በሜክሺፍት ማዝራዊን ነው ሊጠቀም የሚችለው ማለት ነው። ለዛ ነው እዚህ ቦታ ላይ ቢያንስ አንድ በጣም ጥሩ ተጫዋች እንደሚያስፈልገው የሚጠቀስ ከአካዳሚ ሃሪ አማስ ልንጠቅስ እንችል ይሆናል። ግን ሃሪ አማስ ማንቸስተር ዩናይትድ በድጋሚ በውሰት የሚሰጠው ተጫዋች ይመስላል። እርግጥ በፕሪሲዝን ጨዋታዎች ውስጥ በጣም ጥሩ ተስፋ ካሳዩ ወጣት ተጫዋቾች እንደ አንዱ ነው። ግን ያን ያህል አሁን በማንቸስተር ዩናይትድ ውስጥ ረጅም ጊዜ ሆኖ በባካፕ ውስጥ ያገለግላል ተብሎ አይጠበቅም። ካሪክ በውሰት ይሰጠዋል ተብሎ ስለሚጠበቅ ማለት ነው። ማንቸስተር ዩናይትድ ክረምቱን በሙሉ ሲፈልጉ የነበረው ትልቁ ስም ሉዊስ ሃል ነው። ሉዊስ ሃል አሁን የሚሆን አይመስልም። አንላይክሊ ነው። በፍጹም ከማንቸስተር ዩናይትድ ጋር የሚሆን አይመስልም። በአሁኑ ሰዓት ድራማቲክ የሆነ ኤክስፔንሲቭ የሆነ ቢድ ወይም ደግሞ ከፍ ያለ የዝውውር ሂሳብ ማንቸስተር ዩናይትድ ለኒውካስል የሚያቀርብና ሀሳቡ የሚያስቀይረው ካልሆነ በስተቀር የሉዊስ ሃል ወደ ማንቸስተር ዩናይትድ መምጣት የሚሆን አይመስልም። ምክንያቱም ኒውካስል ፍጹም የመሸጥ ፍላጎት ስለሌለው ማለት ነው። በርካታ ተጫዋቾችን ሽጧል። ቀደም ብሎ በክረምቱ መጀመሪያ ላይ አንቶኒ ጎርደን ወደ ባርሴሎና ሸኘ። ከዛ በኋላ ቶናሊን ወደ ስፐርስ ሲሸኝ የተመለከተ ብሩኖ ጎሜሬሽን ወደ አርሰናል እንዲሁ በርካታ የቡድኑ ወሳኝ የሚባሉ ተጫዋቾችን ከክለቡ ጋር ሲለያይ እየተመለከተ ነው የሚገኘው ኒውካስል ማለት ነው። ሉዊስ ሃልን የመሸጥ ምንም አይነት ፍላጎት የላቸውም። ከገንዘብ አንጻርም አሁን ፋይናንሻል ስቴቢሊቲያቸው በደንብ ስላስተካከሉ ማለት ነው። ተጫዋቹ ደግሞ እስከ 2029 የሚያቆይ ኮንትራት አለው። ኒውካስል ከፈለገ ደግሞ ኮንትራቱን ከፍ የማድረግም መብት አለው። በጣም ሞደርን ፉልባክ ነው፣ ወይም ደግሞ ልክ ኮክሬላ ልትሉ ትችላላችሁ። በሁሉም መንገድ በጣም ጥሩ ፉልባክ ነው። አንደርላፕና ኦቨርላፒንጉ በጣም ጥሩ ነው። ሀፍ ስፔስ ያጠቃ ጥሩ ነው። አንድና አንድ እንደ ሉክ ሾው ሁሉ የኒውካስል የመጀመሪያ ፌዝ ቢልድ አፕ ላይ አይሳተፍም። ኒውካስልን አይዲያው ስለማይፈልጉ ሊሆን ይችላል። ከዛ ውጭ ሁሉም ነገር ያለው አይነት ተከላካይ ነው። በየ90 ደቂቃዎቹ 2.6 ኦፕን ፕሌይ ክሮስ የሚያደርግ እርግጥ የኦፕን ፕሌይ ክሮሶቹ 18% ብቻ የተሳኩ ቢሆኑም ግን ተደጋጋሚ ወደ ላይኛው የሜዳ ክፍል መሄድ ክሮሶች የሚያደርግ ተጫዋች ነው። ይሄን ተጫዋች ማንቸስተር ዩናይትድ የሚያገኙ አይመስልም። ለዛ ነው ሌሎች ኦፕሽኖች የምንመለከተው ማለት ነው። ሁለት በጣም ጥሩ ስሞችን ጠቅሳለሁ። ከዛ በኋላ ደግሞ ሊሆኑ የሚችሉ ደግሞ ሌሎችን ስሞች እናነሳለን። አንደኛው ዴቪድ ሩም ነው። የ28 ዓመት ጀርመናዊ የአርቢ ሌይፕዚግን ተጫዋች ነው የምንመለከተው። የጀርመን ብሔራዊ ቡድን ወሳኝ ተጫዋች ነበር ላለፉት ዓመታት። ወሳኝ የሚለውን ቃል እንኳን በኮቴሽን ውስጥ እናድርገውና አይነኬው የጀርመን ብሔራዊ ቡድን የግራ መስመር ፉልባክ ነበረ። ይሄኛው አሰልጣኝ ናግልስማን ወደ ብሔራዊ ቡድን እስኪመጣ ድረስ ማለት ነው። ናግልስማን ነው አሁን ወደ ዓለም ዋንጫው ይዞት ከሄደ በኋላ የመጀመሪያ ተቀዳሚ ተጫዋቾችን በግራ ፉልባክ ላይ ከዴቪድ ሩም ይልቅ ናትናኤል ብራውንን አረገ እንጂ የአውሮፓ ዋንጫም ባለፈው የዓለም ዋንጫም የኳታሩም በዛ ቦታ ላይ ጀርመን ወክሎ ተደጋጋሚ ጨዋታዎችን ሲያደርግ የተመለከት ነው ዴቪድ ሩም ነው። ደግሞ የሌይፕዚግ አምበል ነው። አምበል ብቻ እንዳይመስላችሁ ዘ ሞስት ሪስፔክትድ ፕሌየር ነው። በአረብ ሌይፕዚግ ውስጥ በጣም ከሚወደዱ ከሚከበሩ ከሚሰሙ ስሞች አንደኛው ዴቪድ ሩም ነው። ከሴስኮ ጋር አንድ ላይ ተጫውተዋል። ይኸውም ለአትሌቲክ ሪፖርት ሲጽፍ አንድ በጣም ግሩም አሲስት ከዴቪድ ሩም የተነሳ ቤንጃሚን ሴስኮ በግንባር የሚያስቆጥሩ አንድ ክሮስ አለ። የእንደዚህ አይነት ክሮሶች በጣም አስደናቂ ተጫዋች እንደሆነ ሲጽፍ ተመልክቼዋለሁ። እንዳልኳቸው በጣም ሪስፔክትድ ተጫዋች ነው። በሌይፕዚግ ውስጥ አምበል ከመሆኑ አንጻር 3.4 እድል ይፈጥራል። ከአምስቱ የአውሮፓ ሊጎች ውስጥ ጀርመን፣ ፈረንሳይ፣ እንግሊዝ፣ ጣሊያን፣ ስፔን ከምንላቸው ግዙፍ አምስቱ ሊጎች ውስጥ አምስተኛው ነው። የጎል እድሎችን ከኦፕን ፕሌይ ወይም ከክፍት ጨዋታ በመፍጠር ማለት ነው። 3.6 ኦፕን ፕሌይ ክሮስ ደግሞ ያደርጋል በየጨዋታው ነው የምላችሁ። በየ90 ደቂቃው 3.6 ክሮሶችን ያደርጋል። ተገጩም አልተገጩም ተጫዋች ላይ ደረሱም አልተደረሱም ግን ከ3 እስከ 4 የሚደርሱ ክሮሶችን በየጨዋታው የሚያደርግ አይነት ተጫዋች ነው ዴቪድ ሩም ማለት ነው። ማንቸስተር ዩናይትድ በርካሽ ሂሳብ ይህን ተጫዋች የማግኘት እድል አለው። እንግዲህ ሌይፕዚግ ከባድ ተደራዳሪ መሆን በቅርብ ተመልክተነዋል አይደል? የአንዱ ማንዴን ለሪያል ማድሪድ ሲሸጥ በሪያል ማድሪድ ኳስ ታሪክ ውስጥ ውዱ ተጫዋች አድርጎ ነው የሸጠው። 140 ሚሊዮን ዩሮ ነበር መሸጥ የቻለው። ስለዚህ ከሌይፕዚግ ጋር አሁን መደራደር
የከባድ ነው። ግን ማንቸስተር ዩናይትድ እና ላይፕዚግ በጣም ጥሩ ግንኙነት ነው ያላቸው፣ በጣም ጥሩ ግንኙነት ማለት ነው። እሱን ደግሞ በቤንጃሚን ሴስኮ ዝውውር ውስጥ በደንብ ባለፈው ክረምት መመልከት ይችላል። ማንቸስተር ዩናይትድ በመጨረሻ በኤመርጀንሲ ዝውውር ሊመለከታቸው ከሚችሉ ዝውውሮች አንዱ ይሄኛው የዴቪድ ሮም ዝውውር ነው። ሁለተኛው የምንመለከተው ያን ሚሬንዳ ነው። ተቃራኒ ተጫዋች ነው የምንመለከተው። ዴቪድ ሮም 28 ዓመት ባለ ብዙ ልምድ የአረብ ላይፕዚግ አምበል የጀርመን ብሔራዊ ቡድን ተጫዋች የሆነ እና ለኤመርጀንሲ ዝውውር የሚሆን በፍጥረት መጥቶ ቦታው እንዲረከብ የሚችል ተጫዋች ነው። እኛ ላይ የምንመለከተው ግን ሁዋን ሚራንዳ ነው። ይሄ ስፓኒሻዊ ፉልባክ ነው። የላሚሲ አካዳሚ ውጤት ነው። ግን ላሚሲያ ውስጥም ብዙ ረዥም አልቆየም። ወደ ሪያል ቤቲስ አካዳሚ በፍጥነት ነው ያመራው። የሪያል ቤቲስ የመጀመሪያው ቡድን ተጫዋች ለመሆን ረዥም ጊዜ ተቸግሯል። ግን በውሰት ወደ ሻልካ ካመራ በኋላ በጣም አስደናቂ የእግር ኳስ ጊዜ ያሳለፈና ከቤቲስ ጋር ባለፈው ውድድር ዓመት በጣም ጥሩ ሆነ። የሻልካ ቆይተው ብዙ ነገሮች እንዳስተካከለለት ይነገራል። ዘሞስት ዘመናዊ ፉልባክ የሚባል ግን ደግሞ ዘግይቶ 26 ዓመቱ ነው። ዘግይቶ ነው ያረገ ወይም የፈነዳ እና ማርኬቱ ላይ ከአንድ ዓመት በኋላ ቤቲስ ላይ የሚቆይ ከሆነ በርካታ ሚሊዮኖች የሚወጡበት አይነት ተጫዋች ነው። ደንበኛ የስፔን ብሔራዊ ቡድን የኮክሬላ ተፎካካሪ ይሆናል ተብሎ የሚጠበቅ ተጫዋች። አንድ በጣም ቆንጆ ሲዝን ያሳለፈ ግን አንድ ቆንጆ ሲዝን ብቻ ያሳለፉ ተጫዋቾች ማርኬቱ ላይ በዚህ ዓመት ውድ ናቸው። ግን ብዙ ጊዜ አንድ ሲዝን ብቻ ያሳለፉ ተጫዋቾች ጥሩ ጊዜ ያሳለፉ ተጫዋቾች በርካሽ ማርኬት እድል አላቸው። ያን ሲዝን ከደገሙት ግን በጣም ውድ ነው የሚሆኑና ማንቸስተር ዩናይትድ ይህን ተጫዋች በስካውቲንግ ሪፖርት ውስጥ ቃኝተውታል የሚሉ መረጃዎችን ተመልክቻለሁ፣ ወይም ደግሞ አይተውታል በስካውቲንግ ሪፖርታቸው ሁዋን ሚራንዳን ማለት ነው። ስለዚህ ኢንተረስቲንግ ነው ማለት ነው። በግራ ፉልባክ ውስጥ እንደሌላ አማራጭ የመሆን እድል አለው። ኳንታን መርሊንም ግን ማንሳት አለብን። ኳንታን መርሊን ፈረንሳዊ የስታድ ሬንስ የግራ ፉልባክ ተጫዋች ነው። በዚህ ውድድር ዓመት በጣም ብዙዎቹ ለሱ ምስክርናቸውን ሲሰጡ አንድ ጨዋታ ያነሳሉ። ሬንስ ከማርሴ እና የማርሴ ማለት የዲዘርቢ የቀድሞ ቡድን ወይም ደግሞ ግሪንውድ ቡድን ማለት ነውና በጣም የሚገርም ጌም ነበረው። ያ ጌም ማለት ከፈረንሳይ ሊግ አ የባለፈው የውድድር ዓመት ምርጥ ጌሞች አንዱ ሬንስ ከማርሴ ነውና በዛ ጌም ውስጥ የብዙዎችን ትኩረት ከሳቡ ተጫዋቾች አንዱ ኳንታን ማርሌ ነው። እንደ ኦፕሽናል ይሄኛው ሊታይ ይችላል። አንደኛው ግን ማንቸስተር ዩናይትድ የፕሪሚየር ሊግ ተጫዋች ይወድ አይደለ? ይወድ ብቻ ሳይሆን የፕሪሚየር ሊግ ተጫዋቾች ሪስክለስ ናቸው። በፕሪሚየር ሊጉ የለመዱ የፕሪሚየር ሊጉን ኢንቴንሲቲ፣ ፊዚካሊቲ፣ ፉክክር፣ ጫና እንዲሁም ደግሞ በጥር የመጫወት ልምድም አሁን አንደኛው ከሌላ ሊግ የምታመጣቸው ተጫዋቾች በጣም ከሚቸገሩባቸው ጉዳዮች አንደኛው በጥር መጫወት ነው። በርካታ ሊጎች ጥር ረፍት ነው ወይም ደግሞ በአዲሱ ዓመት ከክሪስማስ ከፈረንጆች ክሪስማስ ጀምሮ እስከ አዲሱ ዓመት ረፍት ናቸው። ፈረንሳይ፣ ጀርመን፣ ጣሊያን አብዛኞቹ ረፍቶች ናቸው። ጀርመን ደግሞ ሰፊ ረፍት ነው ያለና ከሌሎች ሊጎች በምታመጧቸው ተጫዋቾች በዚህ ጊዜ ውስጥ ቀዝቃዛ የአየር ንብረት ላይ ረፍት ናቸው። እንግሊዝ ግን ጫና የሚበዛበት ጊዜ ነው አይደለ? የቦክሲንግ ላይ ጨዋታዎች ከዛ በኋላ ኤፍ ኤ ካፕ የሚመጣበት ከባባድ ጫናዎች ያሉበት ጊዜ ነውና ከፕሪሚየር ሊግ ተጫዋቾች ታስፈረሙ ያ ልምድ አላቸው። አዲስ አይሆንባቸውም። የመላመድ ችግርም በፍጹም አይገጥማቸውምና አድሪያን ትራፈርድ ሌላኛው በጣም እዚህ ቦታ ላይ የሚፈለግ ተጫዋች ነው። አርነ ስሎት በሊቨርፑል ቤት ውስጥ ቢቆይ የዚህ ክረምት የመጀመሪያ ፊርም ይሆናል ተብሎ የሚጠበቀው ይሄ ቦርኖሞዙ የግራ መስመር ተጫዋች አድሪያን ትራፈርድ ነው። ግን ስሎት ለቀቀል። ስሎት በጣም ከሚያደንቁ ተጫዋቾች ውስጥ እንደ አንዱ ነው። ቦርሞዝ በቀላሉ ይሸጧል ተብሎ አይጠበቅም። ምክንያቱም እስከ 2030 የሚያቆይ ኮንትራት አለው። ግን በዚህ ሲዝን ወይም ደግሞ ባሳለፍነው ሲዝን ከተመለከትናቸው በጣም ጥሩ የግራ መስመር ተከላካዮች አንደኛው ግን ምንም ጥያቄ በሌለው መንገድ አድሪያን ትራፈርድ ነው ከቦርንሞዝ ጋር ማለት ነው። በተለይ ደግሞ በማጥቃት ውስጥ ምንም እንከምታወጡለት አይነት ተጫዋች አይደለም። የተሟላ የሚባል አይነት ፐርፎርማንስ ነው የነበረው ከቦርንሞዝ ጋር ማለት ነው። በማጥቃቱ ክሮሶቹ እንዲሁም ዋን ቱ ዋን የሚከላከልበት መንገድ ሁሉ በጣም ግሩም የውድድር ጊዜ እንዳሳለፈ ከቦርንሞዝ ጋር ማንሳት ይቻላል። ቦርንሞዝ እንግዲህ ሻጭ ክለብ ነው እንደሚታወቀው፣ ምንም ጥያቄ የለውም። ሪያን የሚባል የግራ መስመር አጥቂ 6 ወራት ብቻ ከክለቡ ጋር አቆይቶ 100 ሚሊዮን ዩሮ ሊቨርፑል ላይ ጠይቋል። ሌሎችም ተጫዋቾችም ለምሳሌ ጁኒየር ክሩፕ የሚባል ተጫዋችን በውድ ስለመሸጥ ሲያሰሰምጡ ሻጭ ክለብ ነው። ግን ሻጭ ክለብ ከመሆኑ አንጻር ይመስለኛል በውድ ነው ነገሮችን የሚሸጠው ወይም ድርድሮች የሚያደርግ ማለት ነው። ግን አንዳንድ ተጫዋቾች ሌሎችን ማንሳት እንችላለን። ለምሳሌ አንቷን ሮቢንሰን የፉላም እርግጥ የጉልበት ተደጋጋሚ ጉዳት አለበት። ማንቸስተር ዩናይትድ ደፍሮ የሚያስፈርም አይመስለኝም ከጉልበት ጉዳቱ አንጻር እሱ በጣም ሊከብድ ይችላል። አላጂክ ማሊክ ዲዩፍ አለ የዌስትሃም ወሩን ተከትሎ ይሄ ሴኔጋላዊ ተጫዋችን ጥሩ ኦፕሽን ሊሆን እንደሚችል ማንሳት እንችላለን። ግን አትሌቲክ አንድ ካሰፈራቸው ነገሮች ሁዋን ሚራንዳና ዴቪድ ሮምን አይደል እንዳማራጭ ያቀረባቸው የሁለቱን ተጫዋቾች ንጻሬ ለመመልከት ሲሞክር ነበር።
አንደኛው በክሮስ ቮሊዩም ማለት ነው እና ከ5 ሬት ሲሰጣቸው በክሮስ ቮሊዩም ዴቪድ ሩም 3 ከ5 ሲሰጠው የሁዋን ሚራንዳን ግን ከ5 ይሰጠዋል ክሮስ ቮሊዩም ማለት ነው። ኦቨርላፒንግ 4 ነው የሚሰጠው ለሁዋን ሚራንዳ፣ ለዴቪድ ሩም 2 ብቻ ነው የሚሰጠው። አንደርላፒንግ ደግሞ በጣም በሚገርመው ሁኔታ ዴቪድ ሩም ከ5 ሲሰጠው ያኛውን 3 ይሰጠዋል። 1-1 ዲፌንዲንግ ሁለቱንም ያደንቃቸዋል ዘ አትሌቲክ ማለት ነው። እንደዚህ ያደረገ ያነጻጽራቸዋል። እንደ ኦፕሽን ማንቸስተር ዩናይትድ ሊመለከታቸው ይችላል። እንዲሁም ደግሞ የዝውውር መረጃ ስታነቡ እነዚህ ስሞች ብሰሟቸው የማንቸስተር ዩናይትድ ስካውቲንግ ውስጥ ያሉ እና ማንቸስተር ዩናይትድ በማንኛውም ሰዓት ዘውሎ ሊገባባቸው የሚችሉ ዝውውሮች እንደሆኑ ለማንሳት ነው ስሞችን የጠቀስናቸው። ሮብ ማንቸስተር ዩናይትድ ጨዋታ አሉ። ስለዚህ ነገ ስንገናኝ የሮብ ጨዋታ ምን አይነት መልክ ሊኖረው እንደሚችል በጥቂቱ እንዳሳለ ባይ ወዳቸዋል።